ለመንፈሳዊ ህይወት የምሰጠው ኤምፋሲስ በጣም ሃይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። በፍጹም በመንፈሳዊ ህይወት ያላፍርም። አያቸዋት እቺ ዝም ባለ መውጣት ትፈልጋለች፣ ብዙ ትሞክራለች ግን አይሳካላትም አለ። ብታስብ ኖሮ ግን ዝንቧ በሩ ክፍት ነው አለ። እንቅልፍ ከመተኛታችሁ በፊት ለምሳሌ 4 ሰዓት እስከሆነ የምትተኙት ከ3 ሰዓት ተኩል ጀምሮ ቴሌቪዥን አትዩ። በጣም ጥሩ እንቅልፍ መተኛት ከፈለጋችሁ ቴሌቪዥን ላይት ያለው ነገር አትዩ። ቴሌቪዥን አትዩ፣ ስልካችሁን አትዩ፣ ቲክቶክ አትዩ፣ ፌስቡክ አትዩ። ይገባው አይገባው ፖዚሽን አክብሩ። ምክንያቱም እናንተ እንድታድጉ። ፍቅሬን አልገለጽኩም ነው፣ አልተናገርኩም። እወድሻለሁ፣ በጣም እወድሻለሁ ማሚ፣ እናቴ እወድሻለሁ፣ ማማዬ በጣም ነው የምወድሽ አልልም ነበረ። ኮስታራ ነበርኩ። አንዳንዴ ይገርመኛል የእህት ልጆቻችን የወንድም ልጆቻችንን ኮስተር እንልባቸዋለን። ኮስተር ትምህርት እንዴት ነው ሰምቻለሁ፣ ጥሩ እንዳገኘ ጎበዝ። እንደ ታዲያ ምን አለብህ? ለምን ትቆጣዋለህ? ጎበዝ ከሆነ ኮስተር ብለን እንዲሁ አቀፍ አድርገን አናጫውታቸውም። ጎበዝ ቅፍ አድርገን አናወራቸውም። ካልቸራችን ነው፣ የተለመደ ነው። በቃ ሶፍት መሆን፣ ለእህቶቻችን ሶፍት መሆን እንትን አይለንም። እኔ ልለማመድ እሞክራለሁ። እወድሻለሁ ማለት ለይቶ በወንድማዊ ጓደኛዊ ፍቅር እወድሻለሁ ማለት እንዳትሰናከልብህ። እየለያችሁ ግን ፍቅርን መግለጽ። እኔ እኮ እንደ እህቴ ነው የምወድሽ፣ ልክ እንደ እናቴ ልጅ ነው የምወድሽ። ስፔሲፊክ አድርጋችሁ አንቺም እንደዛ እወድሃለሁ፣ እኔ አይ ላይክ ዩ፣ ደስ ትለኛለህ በጣም እንደ ወንድሜ ነው የምትመስለኝ ማለት። ቤተሰቦቻችንን ፍቅራችንን መግለጽ። ታንኪዩ ማለት አመሰግናለሁ፣ ይሄ ያደረክልኝ ነገር አረሳውም፣ ባለውለታዬን አመሰግናለሁ። እኔ አሁን በቅርብ ያመሰገንኳት ሴት አለች። አንድ ቀን ቢሮዬ መጣች። ከብዙ ዓመት በፊት ነው። ቢሮዬ ስትመጣ ስጦታ ይዛልኝ መጣች። ይዛ የመጣችው ፎጣ ነው። ከዛ ተቀበልኳት። ለምንድን ነው ያመጣሽው አልኳት። በዛ በበር በኩል ንፋስ ይገባል አለች እና እዚህ ጋር ስትቀመጥ ትከሻህ ላይ እንድታረገው ነው አልኳለች። የዛሬ 20 ዓመት ነው ያለችኝ። አሁን ሳገኛት ታንኪዩ እላታለሁ። በጣም ነው የማመሰግነው ስለዛ ፎጣ። አልለበስኩትም አክቹዋሊ፣ ግን አመሰግናታለሁ፣ አፕሼት አረጋታለሁ። ታንክፉል መሆን፣ ሰዎችን አፕሼት ማድረግ፣ ማመስገን ያስፈልጋል። እና አፕሼት ማድረግ ደግሞ ማድነቅስ አሁንም እየለዩ እኔ በተለይ እርጉዝ ሴቶች ሳገኝ አላልፍም። ፕራይድ ኦፍ ፕሬግናንሲ የሚባል አለ። እንደዚህ ፕራይድ ኦፍ ፕሬግናንሲ የሚባለው ሳይወዱ እንደዚህ ይላሉ እርጉዝ ሴቶች አይደል? እሱ ፕራይድ ኦፍ ፕሬግናንሲ ይባላል። እና ሳገኛቸው ኤሌቬተር ውስጥ ምናምን ሳገኛቸው አንቺ እርግዝና እንዴት ያምርብሻል እላታለሁ። መቼም ለከፈኝ አትልም እርጉዞ ነው። ስለዚህ ነፃነቱን ይሰጠኛል፣ አፕሼት አደርጋለሁ፣ አደንቃለሁ። እኔ ማድነቅ በጣም ደስ ይለኛል። ስለዚህ አድንቁ፣ አፕሼት አድርጉ፣ ታንኪዩ በሉ። በቃ መልካምነትን አታቃቂ። ይሄ ደግሞ ስጦታዬ ነው፣ ፍቅራችሁን ግለጹ። መንፈሳዊነትን አልተከተልኩም፣ ሃይማኖትን እንቅ ነበረ፣ ሃይማኖት ደስ አይልኝም ነበር ያሉት። ሙስሊሞች ናችሁ እንኳን ሆናችሁ። ኢስላም ማለት ሰብሚሽን ማለት ነው። የራሱ ፒለሮች አሉት። ኮምፓሽን፣ ፒስ። ግን በደንብ አጥኑት፣ ዲፕ ገብታችሁ አንብቡት። ቁርአኑንም ሐዲቶቹንም በደንብ ተረዷቸው። አስተማሪዎቻችሁን በደንብ አዳምጡ። የሃይማኖታችሁ የሚጠይቀውን ነገር አድርጉ። የተዋህዶ ልጆች ናችሁ፣ ቸርች ሂዱ። ለገና እና ለፋሲካ ብቻ አትሂዱ። ቸርች ጎቱ ቸርች ሂዱ፣ ጉባኤ ተሳተፉ፣ አዳምጡ፣ ተሳተፉ። ካቶሊኮች ናችሁ፣ ቤተ ክርስቲያን ሂዱ፣ ሥጋና ደሙን ውሰዱ፣ ቁርባን ተካፈሉ። ፕሮቴስታንቶች ናችሁ፣ ወደ ቸርች ሂዱ፣ ዘምሩ፣ ስብከት ስሙ፣ ፓርቲሲፔት አድርጉ፣ ከወገኖቻችሁ ጋር አብራችሁ ፌሎሺፕ አድርጉ። ለመንፈሳዊ ሕይወት የምሰጠው ኤምፋሲስ በጣም ሃይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። ለቦዲ የማረግለት አለ፣ ሻወር አረገዋለሁ፣ ምግብ መግበዋለሁ፣ ቅድም እንደተባለው ቫይታሚን እሰጠዋለሁ። ለሶሌ ደግሞ ማይንድ ማለት ነው፣ ኢሞሽን፣ ኮግኒሽን ምናምን ያሉበት ዲፓርትመንት ነው። መጽሐፍ አነብለታለሁ፣ ኢንተርቴንመንት ወስዳለሁ፣ እውቀት ኮንሱም አደርጋለሁ፣ እንከባከባለሁ ሶሌንም ማይንድን ማለት ነው። ሃው አባውት ዩር ስፒሪት?
መንፈሳችሁን ኢግኖር ካረጋችሁት አስቸጋሪ ነው። ለዛውም ዋነኛው እኛነታችን ነው። ስለዚህ ለስፒሪት ደግሞ የሚያስፈልገውን ነገር አደርጋለሁ። ወርሺፕ አደርጋለሁ። በፍጹም በመንፈሳዊ ሕይወቴ አላፍርም። ጸልያለሁ፣ አመልካለሁ። የኔ ሃይማኖት ክርስትና ስለሆነ መጽሐፍ ቅዱስ አነባለሁ። ከዛ ኤክሰርሳይዝ አደርጋለሁ። መንፈስ ለመኖር ሞክራለሁ። ታንክፉል ነኝ፣ አመሰግናለሁ፣ ጸልያለሁ፣ ወደዋለሁ። ስለዚህ ለመንፈሳዊ ሕይወታችሁ ቦታ ስጡት። ይሄም ስጦታዬ ነው እንደየ ሃይማኖታችሁ። ስለዚህ የኔ ጊፍቶች ዛሬ የምሰጣችሁ ሪቫይዝ ለማድረግ አንደኛ ደስተኛ ሆኑልኝ፣ ኢንጆይ አድርጉት፣ ደስ ይበላችሁ። ሁለተኛ በእውቀት ራሳችሁን አሳድጉ። ሶስተኛ ራሳችሁን ተንከባከቡ፣ ቫይታሚን ውሰዱ፣ ኤክሰርሳይዝ አድርጉ፣ ዋች ዩር ዳይት፣ ዋች ዩር ዌይት። አራተኛ ከቂምና ከጥላቻ አትኑሩ፣ ክሎዥር አድርጉና በይቅርታ ኑሩ። አምስተኛ ለቤተሰብ ጊዜ ስጡ። ስድስተኛ ሰዎችን እርዱ ባገኛችሁት አጋጣሚ። ሰባተኛ ለህልማችሁ ኑሩ። ስምንተኛ ትጋት ላይ አተኩሩ። ዘጠነኛ ፍቅራችሁን ግለጹ፣ ታንኪዩ በሉ። አስረኛ መንፈሳዊነትን ፈልጉ። ሀግ ቴራፒ ነው፣ በጣም ቴራፒ ነው። እኔ አንድ ቀን እዚህ ነው ያየሁት። በጣም ከፍቶኝ በጣም ደብሮኝ ባለበት ሰዓት አንዲት ትንሽ ነች እና እንደዚህ ሰላም ስላት ከእናቷ ጋር ነበረች። ሮጠችና መጣች እና አንገቴ እንደዚህ ይዛ ቀፍ አረገች። ስለቃት ዲፕሬሽኑ ሄዷል። አንድ ጊዜ ደግሞ አንዲት ሴት ነበረች እና በብዙ ነገር ውስጥ ያለፈች ነበረች። አወራኋት፣ የማቀፍን ጥቅም እየነገርኳቸው እና አወራኋት። ጨረስንና እንዳቅፋት ተሰማኝ። ከዛ እንደዚህ ቅፍ አረኳትና ያስኳት፣ ዝም ብያ ቅፍ ያስኳት። ከዛ ልክ ስለቃት ይሄ ነበር የሚያስፈልገኛለች። ፖዚሽን ማክበር ብያለሁ። ፖዚሽን ማክበር ምንድን ነው? መስሪያ ቤት ትሄዳላችሁ፣ በፖዚሽን ከእናንተ የሚበልጥ ሰው አለ፣ አለቃችሁ አለ። ጀስት ሪስፔክት አድርጉት። እዛ ጋ የሰጠሁት ምሳሌ ምን ነበረ? ለምሳሌ ጠቅላይ ሚኒስትሩ አሉ አይደል? ጠቅላይ ሚኒስትሩ በጣም ወዳጄ ሊሆኑ ይችላሉ፣ በእድሜ ደግሞ ታናሼ ናቸው። ግን የተቀመጡበት ወንበር ግን አለ። ፖዚሽኑን አከብራለሁ። ልክ እንደዛ ማለት ነው። መስሪያ ቤታቸውም ላይ ያለው የተቀመጠው ሰው ይገባው አይገባው ፖዚሽን አክብሩ፣ ምክንያቱም እናንተ እንድታድጉ። እዚህ ጋር ዳዊት አለ። ዳዊት ድሪምስ አስተማሪያችሁ ነው። ስራ በሚገባው ክብር አክብሩት። ጀስት ኦነር ሂም። እኔ አሁን እዚህ ቦታ ስመጣ ባለ ራእይ ነው እሱ። እዚህ ቦታ ብቻ ሳይሆን ሌላ ቦታም ሳገኘው ሪስፔክትፉሊ ነው ትሪት ማረገው፣ አከብረዋለሁ፣ ኦነር አረገዋለሁ። እሱም በማክበሬ ደግሞ እኔ ራሴ ከብራለሁ። እና ፖዚሽን ማክበር ይሄ ነው። እና እንደዛ በሱ ብቻ አይደለም፣ በተለያየ ፖዚሽን በሚሄድበት ጊዜ ፖዚሽን አምናለሁ። ፖዚሽን ሪስፔክት ማድረግ ራሳችሁን ያስከብራችኋል። እሱ ነው። እኔ ተነስቼ መጀመሪያ ቀጥታ ማረገው ቀዝቃዛ ውሃ ውስጥ ነው የምገባው። ቀዝቃዛ ሻወር ነው የምወስደው እና ሙቅ ውሃ አልወድም። ቀዝቃዛ ሻወር በጣም ያነቃኛል። በቃ ነርቮችን በሙሉ ነው የሚያነቃቃቸው። ከዛ ጥቂት ኤክሰርሳይዝ ሰርቼ ከዛ ቀዝቃዛ ሻወር ነው የምወስደው። የምሰራው ኤክሰርሳይዝ ዎክ ነው። ኮልድ ሻወር ወስዳለሁ። እና አሁን ብሬክፋስት ኢዝ ዘ ሞስት ኢምፖርታንት ሚል ኦፍ ዘ ዴይ ይባላል። አሁን ደግሞ ሌላ ሳይንስ መጥቷል፣ እሱን የሚገለብጥ ኖት ኔሰሰርሊ የሚል ደግሞ መጥቷል። እና በጣም ከትልቅ ይቅርታ ጋር እኔ ቁርስ አልበላም። ግን አትከተሉኝ ይሄንን ቀጭን ኮፊ በኮፊ ሜት ነው የምጠጣው። ይሄ የኔ ሩቲን ነው እንጂ ለእናንተ አይሆንም። ከዛ ወደ ቢሮ መጣለው። አይ ቴክ ታይም ቱ ፕሬይ፣ ለመጸለይ ጊዜ ወስዳለሁ። መጽሐፍ ቅዱስ ስክሪፕቸር ለማንበብ ጊዜ ወስዳለሁ። ከዛ በኋላ በቀኑ ባለኝ መሰረት ካውንስሊንግ ሴሽኖች አሉኝ። ሰዎች ይመጣሉ፣ ካውንስል አደርጋለሁ። ትሬኒንግ ከሆነ ትሬኒንግ እሰጣለሁ። ሌክቸር ማድረግ ከሆነ ሌክቸር አደርጋለሁ። ፐብሊክ ሄልዝ ስፔሻሊስት ነኝ እኔ። ክሊኒክ ውስጥ ተቀምጬ ማከም አይጠበቅብኝም። ፐብሊክ ሄልዝ ነው ስፔሻሊቲ። ከኤምዲ በኋላ ስፔሻላይዝ ያደረኩት ፐብሊክ ሄልዝ ስለሆነ አሁን ወደ ማስተማሩ ወደ ካውንስሊንጉ እንደዛ አደርጋለሁ። ከዛ በኋላ ምሳ ሰዓት ላይ ሲደርስ ቁጭልና ምስሩን እያጣጣምኩ ከዚህ ጎመኑን እያጣጣምኩ በጣም ኢንጆይ አድርጌ ምሳዬን እበላለሁ። ከዛ እንደዛ ያልፋል። ከ5 በኋላ ያለው ጊዜ የልጆቼ ነው። አሁን ትንሽ አድገው እንትን እያሉ ነው። ከባላንስ በጣም እያደረጉ ነው እንጂ ሁል ጊዜ ከ11 ሰዓት በኋላ ከ5 ፒኤም እስከ 2 ሰዓት ድረስ በአብዛኛው ከልጆቼ ጋር ነኝ።
ከዜሮ ክፍል ከፕሪፓራቶሪ ጀምሮ አሁን 8 እና 9 ናቸው። እስከ 8 9 ድረስ ራሴ ነኝ ያስጠናኋቸው። ሆምወርክ አሰራለሁ፣ አስጠናለሁ። ብዙ ጓደኞች የሉኝም፣ በዛ አሳልፋለሁ። ማታ ሲሆን ቅድም አላነሳሁትም፣ ጥሩ አጋጣሚ ነው። እንቅልፍ ስትተኙ፣ እንቅልፍ ከመተኛታችሁ በፊት ለምሳሌ 4 ሰዓት እስከሆነ የምትተኙት ከ3 ሰዓት ተኩል ጀምሮ ቴሌቪዥን አትዩ። በጣም ጥሩ እንቅልፍ መተኛት ከፈለጋችሁ ቴሌቪዥን ላይት ያለው ነገር አትዩ። ቴሌቪዥን አትዩ፣ ስልካችሁን አትዩ፣ ቲክቶክ አትዩ፣ ፌስቡክ አትዩ። በተለይ እናንተ ወዳጆቼ አልጋ ውስጥ ገብታችሁ እንደዚህ የምታዩት ልተኙ ስትሉ በጣም ጥሩ አይደለም ለእንቅልፍ። ላይት መታየት የለበትም። ከእንቅልፍ 30 ደቂቃ ስሊፕ ሃይጂን ይባላል። ጥሩ እንቅልፍ መተኛት፣ በጣም ሄልዚ እንቅልፍ መተኛት ቅድም ያልኳችሁን ሄልዝ ቤኔፊቶች ሁሉ አሉት እና እኔ አይ ሜክ ሹር ጥሩ እንቅልፍ መተኛቴን እርግጠኛ መሆን እፈልጋለሁ። እንዴት አይነት ቆንጆ እንቅልፍ እንደምተኛ ልነግራችሁ አልችልም። ሳይንቲፊክ እንቅልፍ ነው የምተኛው። ህልም የማየው 7D ነው። ቫይታሚን ወስዳለሁ። አም ሲሪየስ። ምሳ ሰዓት ላይ ኤቭሪ ሲንግል ዴይ ምሳ ከበላሁኝ በኋላ አለኝ ቫይታሚን፣ ቢሮም አለኝ። ከረሳው ይዣት እሄዳለሁ። ኤቭሪ ሲንግል ዴይ ቅድም ያልኳችሁን ሁሉም ያለው ቫይታሚን አለኝ፣ እወስዳለሁ። በዚህ ሳምንት እውቀት ያገኘሁት ከዳዊት ድሪምስ ቁጭ ብሎ እያስተማረ አንድ ዝንብ መስተዋቱ ላይ መታለች እና ያያታል። ከዛ እዛው ጋር ኢሉስትሬሽን ተጠቀመባት። እዛው ጋር አያቸዋት፣ ይቺ ዝንብ አለ መውጣት ትፈልጋለች፣ ብዙ ትሞክራለች፣ ግን አይሳካላትም አለ። ብታስብ ኖሮ ግን ዝንቧ በሩ ክፍት ነው አለ። ስለዚህ ብዙ በመልፋት አይደለም፣ ብዙ በማሰብ ነው አለ። አመሰግናለን።